አንቺ ያምሻል እንዴ? ምን ያምሻል ወይ? እየተቆጣሽ ነው? አይዞሽ ወይዬ ልቤን ያራሽው የምን ልቤን ያራሽው እኔ ወንድሜ እንዳንቺ አይነት ቆንጆ ሴት እንዲያገባ ነው የምፈልገው። እሺ ገረድ ስታስጠላ እሺ አራሽኛ ሰላም ናይሽና አስደነገጥከኝ እኮ። አላፈኩሽም። አልናፈከኝ። እስካሁን ድረስ ለምንድነው ክፍሌ የተቀረቀርከው? ክፍለ ድረስ ልመጣ ነበር እኮ። አስጠበቅኩሻ። ሁለተኛ ይደገኛል። እሺ አይገርምም? ግን ቀኑን ሙሉ ስለ አንቺ ማሰቡ ሳያንስኩ አሁንማ ሌትን በህልሜ እየመጣሽ እያስቸገርሽ። እኔ አንድ ቀን ግን ይሄ ሁሉ አብቅቶ አንቺን ከዚህ ቤት በሰርግ ይዤሽ መውጣት አይቀርም። እውነት? አዎ፣ ለሰው ድል ባለ ሰርግ ነው ማለት። እኔም ያንኑ ቀን ነው የምጠብቀው፣ ግን በጣም ፈራሁ። የእውነት ያ ቀን እውንም የሆነ አይመስለኝም። አትፍሪሽ ነች። አንድ ቀን ሆነች ይሆናል። ደግሞ ልክ ትምህርቴን እንደጨረስኩ በአንድ እጄ ዲግሪ፣ በአንድ እጄ ደግሞ ሚስቴን ይዤ በዚህ ቤት ሞት። ወንድሜ ምንድን ነው አፍላፍ ገጥማችሁ ሀገር ልትገለብጡ ነው እንዴ? አንቺ በጠዋት ንድሽኝ። በእናትሽ ሩት ቁርሱን ቶሎ ቶሎ ቤልኝሽ፣ መዝገብ አለብኝ፣ ይረፍድብኛል። አጀሪት እሺ እባክሽ። እባብ የእባብ ዘር ወንድሜ ምን አባሽ እያልሽ ነበር? ኧረ በእናትሽ ብሌን እንደዚህ አትናገሪ። ኧረ እባክሽ አልናገር እንዴ? እዛ ወንድሜ ላይ ጀመርሽውን ድራማ እኔ ላይ ልትሰሪ ፈለግሽ ወይ ንገሪኝ። ልስልስ ብለሽ ገብተሽ ወንድሜ ልታማሊው እየሞከርሽ ነው አንቺ ገረድ፣ የገረድ ዘር። ስሚ የእኛ ቤት ትርፍራፊ ልብሽን አሳበጠዋ። አንቺ እኮ ለቃቅምሽ የምታድሪ ገረድ ነሽ፣ ገረድ። ስለዚህ ወንድሜ ላይ ፊት ከማለትሽ በፊት እከክሽን አራግፊሽ። እከካም የደሃለች ፍቅር እኮ ደረጃ ይወስነው። ወይ አንቺ አውጪለታ ደረጃውን። ትሰሚኛለሽ? ከዚህ በኋላ ከሱ ጋር ባይሽ አውጥቼ ነው እሺ ወረውርሽ። መጀመሪያ ገላሽን ታጠቢ። ልቃሚ ስታስጠላ። እየበላችሁ እንጂ። እሺ እባካችሁ እህትና ወንድም እንዴት ነው ፍቅራችሁ? በጣም ጸንቷል። አትቀልጂ እባክሽ። ወንድሞቼ ምን ያህል እንደምወዳቸው አታውቂምና ነው። እሱስ አይጠረጠርም። ግን አስቀናሽኝ። እስኪ ባሌ ለቀቅ አድርጊልኝ። ነይ እዚህ ጋሽ ዳንድርሽ እኔ ፍቅር ይሄን እንቅልፍ ተይብልሽ አልሰማልሽኛ። በእንቅልፌማ አትምጣብኝ። ይሄን እንቅልፍ በቃ ምንም እኔ ላድርግሽ አልቻልኩም። ለማንኛውም ትንሽ ብሽ። አይ በቃ እኔ አላሰኘኝም። ትንሽ አንተ ብላልኝ። እሺ ላጉርስሽ። እውነት ብላ። ጫው ምንድን ነው ያውን? ሩት አንቺ ሩት
ምንድነው ስትጠሪ አሰሚም እንዴ? ስራ ይዤ ስለነበር ነው። ቆይ አንቺ ቢነግሩሽ አሰሚም እንዴ? ቆይ ስንት ልንገርሽ? ቆይ ደግሞ ምን አደረኩ? እንዴት ቡና ስኳር ሳይኖረው ይቀርባል? ያምሻል እንዴ? ተረጋግተሽ ንገሪያታ። ታዲያ ስራ ይበዛባታል እኮ። በቃ ረሳችሁ ምንድነው? አንተ እዚህ ውስጥ አትግባ። ወይ ሂድና ኩሽና ገብተህ ስራ አላታ። እንዴ ተረጋጉ እንጂ። ሩት እባክሽ ስኳር ይዘሽላት ነው አምጪላት። እሺ ምንድነው ቆይ እንደዚህ የሚያጨቃጭቃችሁ? አታዩም እንዴ እንዴት ጠበቃ እንደሚቆምላት? ወይ ገብተህ ሂድና ስራ አላታ። በቤቴ መኖር ልትከለክለኝ ነው? በስነ ስርዓት ንገሪያት። እኔ ተባልሽው ማንም ጠበቃ ይቆምላት የለም። ምንድነው በስነ ስርዓት ብታናግሪያት ምን ትሆኛለሽ? ስራ ይበዛባታል አንዴ። በቃ ረሳችሁ። ምን ሆነሽ ነው? አንተ አይመለከትህም። እዚህ ውስጥ አትግባ። እሷ ሆን ብላ ነው እየተጨማለቀች ያለችው። ይህ ደግሞ እየሆነ ያለው በአንተ ምክንያት ነው። እሺ ገባክ? እባካችሁ ተው። አንተ እዚህ ቁጭ ብለህ ከመጨቃጨቅ አትወጣም? እኔ ጥዬ ነው የሚሄደው አለበለዚያ። እቺ ናታ እየለከፈችኝ። ለማንኛውም በቃ ዶክመንቴን ላምጣና እንወጣለን። እሺ አይ በቃ በልተህ ጨርስ፣ እጠብቅሃለሁ። አይ ሰዓቱ ረፍዷል። በቃ ቶሎ ልውጣ። የዚህ ቤት ነገር ግራ እያጋባኝ ነው። ምንድነው ጦርነት አደረጉት እኮ። ውይ ቀን ቀን እዚህ ብትውል ታብድ ነበር። ሜሊክና ሩት የሆነ ነገር ሳይጀምሩ አልቀረም። ምንድነው የምታወሪው? ቶቶ ረፍዷል። አሁን ሂዱ፣ በኋላ ስመጣ እነግርሃለሁ። እሺ በቃ ልወጣ ነው። እሺ ዛሬ ነው እንዴ ትምህርት ቤት የምትመዘገበው? አዎ ዛሬ ካልተመዘገብኩ ያመልጠኛል። ቶሎ እመለሳለሁ። እሺ በቃ ግን ቶሎ ና። እሺ ምን ሰርቼ ልጠብቅህ? አንቺ ምንም ነገር ብትሰሪ ጣፍጦኝ እበላለሁ። ደግሞ ልሽ ማንም ቢናገርሽ ምንም እንዳይሰማሽ። በተለይ ደግሞ ያቺ ብለኝ ምንም ብትናገርሽ ምንም እንዳይሰማሽ። ታውቂያታለሽ። እንዳትናደጂብንሽ። አንተ ቢልኝ ምን ነው እዚህ ቢገትራ በጣም እንዴ መጣሁ። አንቺ ሩት ነይ እዛ የበላንበትን አንሺ። የሉሲ አንሳሽና እሺ ስራሽን ብትሰሪ አይሻልሽም? እዚህ ወንድ ላይ ከመንጠልጠል። ቆይ ደግሞ አሁን እሺ ምን አድርጌሽ ነው? እዚህ ወንድ የሚያፈቀርኩሽ ብሎ ሲንዘባዘብ የቤተሰባችን ክብር ነው እሺ ያዋረደው። አንቺ ደግሞ የኛ መዋረድ ነው አይደል የሚያስደስትሽ? ወንድ ላይ ከመንጠልጠልሽ በፊት መጀመሪያ ድህነትሽን አራግፊ። ትሽ ልክስክስ በያውን አነሳሺ። ስሚ ደግሞ ይሄን ትርፍራፊ ለቅመሽ እንድበይሽ፣ አዲስ እንጀራ እንዳታባክኝ። የዚህ ቤት ገንዘብ ዝም ብሎ አይደለም እሺ የሚመጣው። ትርፍራፊሽን ለቃቅመሽ ቢ አዲስ እንጀራ ብታባክኝ መጥቻ አይሻለሁ። እሺ አላባክም። እስከዚያውን ቱኒ ተቃጠልኩኝ። ምን አይነት ፈጣጣ ናት? ሰው እንኳን ሲጠላት አይገባትም እንዴ? እኔማ ለአብርሽ ነግረዋለሁ ብያለሁ። ልጁን በአፍዛ ደንዝ ስታበላሸውማ ቆመን አናይም እንጂ። አሁን ንገሪው ቢያንስ እሱን እንኳን ከሰማ እንዴ። አዋረደን እኮ። ምን ማድረግ ይቻላል? ዝም ባያት። ቆይ ከዚህ ቤትማ መንቅረን ነው የምናስወጣት። እንደው ብቻ ይሳካ እንጂ ስለቴን ነው ማስገባው። ምንም እንዳታስቢ።
ሄሎ የኔ ፍቅር፣ ቆየህ እኮ ምነው አትመጣም እንዴ? እጂ ምን ሆነ ነው? እስካሁን እኮ አንተን ነው ስጠብቅ የነበረው። ቆይሽ አንተ ለምንድን ነው እንዲህ የምትበሳጨው? ናቲ ተወኝ እባክህ። ምን አይነት ሁኔታ ውስጥ እንዳለው የገባ አልመሰለኝም። ቆይሽ የተባባልነው ነገርስ አብረን አቅደን ተስማምተን አይደል እንደ ጀመርነው? ይኸውልህ እንግዲህ እንደምታየው የምኖረው ከእህትና ከወንድሙ ጋር ነው። እሱ ደግሞ እንደምታየው ለእህትና ለወንድሙ ትልቅ ክብርና ፍቅር አለው። ስለዚህ በምን መንገድ ልጠፋቸው እንደሚችል አልገባኝም። እንደምታስበው እኮ ቀላል አይደለም። እባክህ ናቲ ልትረዳኝ ሞክር። እንዴ ናቲ፣ በስሜት የሚሆን ነገር እኮ አይደለም። አንዱን ስትለው አንዱ ይነሳብሃል። እነሱ ደግሞ በጣም ነው የሚዋደዱት። ላጣላቸው ብትል እንኳን የምታጣላበት መንገድ በጣም ትንሽ ነው። ገንዘብ ደግሞ ለእነሱ ምንም ማለት አይደለም። ስለዚህ በጣም ጥበብ ይፈልጋል። ከተነቃብን ግን እኔም ዘብጤ ያወርዳለሁ፣ አንተም ደግሞ በተባባሪነት የትም አታመልጥም። ስለዚህ እባክህ ከስሜት ውጣ። ስሜት ከመራን ተሸናፊ ነው የምንሆነው። ይኸውልህ ቤት ውስጥ አንድ ችግር ተፈጥሯል። ትንሹ ልጅ ከሰራተኛዋ ጋር ድብቅ ፍቅር ጀምሯል። በዚህ ደግሞ እህቱ ደስተኛ አይደለችም። ሰራተኛዋን ደግሞ በጣም ነው መጣላት። ስለዚህ ሰራተኛዋ ልትወጣ ነው እየተባለ ነው። ሰራተኛዋ ደግሞ ከወጣች የእኛን ሰው እንተካለን ማለት ነው። ካልወጣች ደግሞ ሰራተኛዋን እንጠቀምባታለን። እህትየውና ሰራተኛዋ ደግሞ ሁሌም ጸብ ውስጥ ናቸው። በዚህ ጸብ ደግሞ አንዳቸው ቢሞቱ ቤተሰቡ ችግር ውስጥ ነው የሚገባው። አብርሃምም ብቻውን ይቀራል። የአብርሃምን ነገር ለኔቱ እኔ እወጣዋለሁ። እሺ በቃ ፍቅሬ፣ በጣም እወዳለሁ። ቻው። እንደው ማህሌት ግን እንደው በእናትሽ እቺን እርኩስ መች ነው የምታስወጪልኝ? ኧረ እንደው እባክሽ አንቺም ዝም አልሽኝ። እንዲሁም ለማጣሪያት ጨርቋን እናስጥላት። ሩት ሩት፣ አቤት። ስምሽን ቄስ ይጥራውና አሰሚም እንዴ? እስኪ ውሃ አምጪልኝ። እናሳብዳታለን። እሺ። ኧረ በእናትሽ ስም ማነጣት። እሺ እባክሽ። ዛሬ ደግሞ እንዴት ነው? መቼም በዚህ ሽንሽን ቀሚስሽን ሜሪክን ልታማልዩ ነው? ምን አባቷ ያምርባታል? እዚህ በመተትና በድግምታ ወንድሜን አሳስራው ታስጠላ። መተተኛ ብሌን ግን ቆይ ምን አድርጌሽ ነው እንደዚህ የምትናገሪ? ኧረ እባክሽ ተናገርኩሽ እንዴ? ውይ በእናትሽ በጣም ይቅርታ። በእናትሽ ነይ እስኪ አቀቢኝ። ነይ አንቺ ያምሻል እንዴ? ምን ያምሻል ወይ? እየተቆጣሽ ነው? ታባሽ የታባሽ አይዞሽ ማየ ልቤን ያራሽው የምር ልቤን ያራሽው። እኔ ወንድሜ እንዳንቺ አይነት ቆንጆ ሴት እንዲያገባ ነው የምፈልገው። እቺ ግርር ስታስጠላ አራሽና ላላኝሽና ወይ የታባቷ እንዴት ድፍት እንዳለች አይተሻታል? ባፍቲባር እኮ ነው የደፋት አባቷ እቺ ማትረባ ደግሞ ከኛ ጋር እዚህ ትፎካከራለች። ደነስ
እንዴት ደስ እንዳለኝ በእናትሽ ማየ። አፋ በይ በቃ። አምላኬ ወይ ግን ምንድን ነው ድሃ ያደረገኝ? እውነት ድሃ ስለሆንኩኝ ለሜሊክ አልገባም ማለት ነው? ግን ድሃ ነኝ እንጂ ለማኝ አይደለም። ደግሞ በጉልበቴ ሰርቼ የምኖር ሰው ነው። እኔ ምንም ኃጢአት አልሰራሁም። እሺ እባክሽ፣ ምን አባሽ ነው የሚያነፋርቅሽ? ምንም አይደለም። ጥጋብ ነው አይደል? መቼስ የዚህ ቤት ፍርፋሪ ማያጠግበው ሰው የለም። እባክሽ ተይኝ ብልኝ። አልተውሽም። ስሚ፣ እኔ ክፉ ሰው አይደለሁም። አንቺ ነሽ ክፉ እያደረግሽኝ ያለሽው እኮ። እሺ ምን እንደምትፈልጊ ንገሪኝ። ወንድሜን ታዩ፣ ከወንድሜ ራስ ላይ ውረጂ። እሱ ነው የምትፈልጊው? አዎ ወንድሜን ታዩ። የሚመጥንሽን ሂጂና ፈልጊ። ወንድሜ ላይ ፊት አትበይ። ነው? አዎ ነው። ያኔ ሰላምሽን ታገኛለሽ። ከቻልሽ ከዚህ ቤት ውልቅ ብለሽ ውጪ። ይህንን መተትሽን ይዘሽ ውጪ። መተተኛ ስታስጠላ። ስሚ፣ የሚመጥንሽን ወቂ። እሺ ይናዛ ሽንት ቤትሽን አዝጂ። ቆሻሻ። እሺ እመኝ፣ ፈጣሪ ግን ይፈርዳል። ይህን ቀን በፍጹም እንዳርሹ። አንቺ ትቀልጃለሽ። ለማንኛውም ከወንድሜ ራስ ላይ ውረጂ፣ አለበለዚያ ከዚህ ቤት በህይወት አትወጪ። ታስጠላ። ምን ሆነሻል? ምንም አልሆንኩም። ምንም አልሆንኩም ማለት ምን ማለት ነው? አሞሽ ነው? አላመመኝም። እና ታዲያ ምን ሆነሽ ነው? ፊትሽ ራሱ ያስታውቃል እኮ። ይኸውልህ ሜሊክ፣ ምንም አልሆንኩም አልኩ። ምንም አልሆንኩም። በእናትሽ ንገሪኝ፣ ከዚህ በላይ አታስጨንቅኝ። ሜሊክ ተወኝ አልኩህ እኮ። አይገባም እንዴ? ተወኝ እንዴ ሩትዬ፣ ተወኝ ማለት ምን ማለት ነው? እኔ እኮ ነኝ ሜሊክ። የሆንሽው ሳላቅ ተወኝ ማለት ምን ማለት ነው? እባክህ ሂድ፣ ውጣልኝ። ምን? አዎ ውጣልኝ። ምን ሆነሽ ነው? ሜሊክ እኮ ነኝ፣ ፍቅርሽ፣ የምትወጂኝ ሜሊክ። ተወኝ። እኔ ፍቅር አይደለሁም። በቃ እኔ ለአንተ መሆን ሰው አይደለሁም። ስለዚህ ተወኝ፣ በቃ ውጣልኝ። ምን? ጆሮዬ ነው? አዎ። እስቲ እሺ፣ አልወድህም በይ። አልወድህም፣ አልፈልግህም ነው። ለነገሩ ተይው። ድሮ ምን ንገረኝ እንጂ ድሮ ምን? ለነገሩ ልክ ነህ። ከሰራተኛ ጋር ፍቅር ውስጥ ወድቀህ ተዋረድክ አይደለ? እኔ ነኝ ጥፋተኛው። እኔ ነኝ ቦቴን ያላወቅኩት። አንተ ልዑል፣ እኔ ተራ ሰራተኛ፣ ትርፍራፊ የምለቃቅም ተራ ሰራተኛ አይደለ? ልክ ነህ በጣም። ቦቴን ማወቅ ነበረብኝ። ከዚህ በኋላ ግን አጠገቤ እንዳትደርስ አልፈልግህም። በቃ ውጣልኝ፣ ውጣልኝ፣ ውጣ። አሁን ልክ ነህ። እኔ ተናገረን ነኝ ተናገረን።
ሂጂ። እያት ማኮረፉ ነው። ወግወጉንማ ይዘሽዋል። ወይኔ ፍቅሯን አጣሽ ማለት እኮ ነው። ስላስቀየምኳችሁ በጣም ይቅርታ። አውቃለሁ ጥፋተኛ ነኝ። ያለ አቅሜ ነው ሜሊክ ላይ ፊት ያልኩት። ሜሊክ ደረጃ አይደለም፣ እሱን ደግሞ አሁን ተደርቻለሁ። ግን በቃ ቤትን ሜሊክን እያየሁ ስራ መስራት አልችልም። ስለዚህ ከነገ ጀምሮ ስሬን ለመልቀቅ ወስኛለሁ። ዝም ብለሽ ስራ መልቀቅ የለም። ሰራተኛ እስክናገኝ ድረስ ትቀመጫለሽ። ሰራተኛ ካገኘን በኋላ ግን ውልቅት ያለሽ። ይሄ ካልሆነ ግን ሜሊክን ብቻ ሳይሆን ደሞዝሽንም ጨምሮ ነው የምታጭው። ይሽ ከዚያ ተስጠላ። ውይ ጁጁጁ ወጉ ማረጉ አልቀረባትም። ዝም አትይልኝም? ስንት አይነት አይን አውጣ አለ። አይገርምሽም? ደፋር ሜሊክን የመሰለ ልጅ ታገባን የፈለገችው እቺ አይን አውጣ። ኧረ እቺ በጣም ደፋር ናት። አዎ ኧረ ዝም በያት በእናትሽ። በጣም እንጂ እያየናት አይደል እንዴ? ደግሞ አፈቅረዋለሁ ትላለች፣ አታፍርም። ሄሎ ናቲ፣ የሆነውን ነገር ማመን አልችልም። ሰራተኛዋ ተባራለች። ከእህቷ ጋር ተጣልተው ሰራተኛዋ ተባራለች። እናማ የኛን ሰው አዘጋጅ፣ ነገሩ ሁሉ መስመር ይዟል። ኩሽና ውስጥ የሚፈጠረው ነገር በሙሉ ትልቅ አስተዋጽኦ አለው። እንዳልኩ አንዱን በምግብ አንዱን በአደጋ አንዱን በህመም ካልሆነ በስተቀር በጭራሽ ልንጨርሰው አንችልም። ፈጠን አድርገው። ልጅቷ የተሰጣ 3 ቀን ብቻ ነው። ስለዚህ በ3 ቀን ውስጥ እኔ ያገኘው ብዬ ቶሎ ብዬ ማስገባት አለብኝ። እሺ በቃ ቻው። ሩት፣ ከዚህ ቤት ካልወጣሽ ሬሳሽን ነው ማስወጣው። ባልሆነ ሰዓት ጫሽ የማይሆን ነገር እያሸተተ ሩት ምን ፊትሽን ትዘፈዝፊያለሽ? አርፈሽ እስክትወጪ ስራሽን ስሪ። እሺ ያንቺን ፊት ሚያ የለም። ምንድን ነው ይሄ? ሩት፣ አንቺ ሩት ነይ። ምንድን ነው ይሄ? ሳህኑ ሳታጥቢ ነው እንደምታመጪው? አላርጂክ እንዳለብኝ አታውቂም? ልትገይኝ ነው? ነይ ነይ። ይቅርታ አላየሁትም። አላበዛሽም? ስነ ስርዓት የለሽም? ይደደብ እኔ መታይ እኔ ልብሷ ብለህ መታኝ። አንቺ ምን እያደረግሽ ነው? ምንድነው እቅድሽ? ለምንድነው ከዚህ ቤት የማትወጪው? እንዴ እህትና ወንድም ልታጋድኝ ነው እንዴ? እንዴ እኔ እኮ ልውጣ አልኩኝ። እራሳችሁ ናችሁ አትወጪም ያላችሁ። በቃ ውጪ። ሰራተኛ እስኪገኝ ድረስ እኔ እሰራለሁ። እንዴ እኔ ምን አድርጌ ነው? እሷ ናት እኮ የመታችኝ አይደል እንዴ? ስሚ፣ ማንኛውንም ነገር ሆን ብለሽ እንደምታደርጊ አውቃለሁ። እሺ? ምን ማህሌት፣ ምንድነው እየተናገርሽ ያለሽው?
ቆይ ምንድነው ሆን ብዬ ያደረኩት? አውቀሽ ነው ሳህኑን የሚያቆሸሸው አውቀሽ ነው። እሱ ፊት እንድትናገርሽ ፈልገሽ ነው አይደለ? እኔ እንደዛ አላሰብኩም። በቃ ውጪ፣ ዛሬውኑ ከዚህ ቤት ውጪ። አብርሃም ሲመጣ ራሴ እነግረዋለሁ። ምን ማህሌት ትሰምኛለሽ? ይኸውልሽ እኔ ሜሌክን አፈቅረዋለሁ። እንደውም እሱ ውጪ ካላለኝ አልወጣም። ያና ሜሊክ አይደለም አንቺን የሚያስተዳድርሽ። የዚህ ቤት አስተዳዳሪ አብርሃም፣ አብርሃም ደግሞ የኔ ባል ነው። ገባሽ አይደል? አልወጣም። ሜሌክ ከዚህ ውጪ እስካላለኝ ድረስ አልወጣም። ሜሌክን እወደዋለሁ። ኧረ እባክሽ ተይ ተይ፣ አርፈሽ ብትወጪ ይሻልሻል። አልቀረብሽም። በኋላ ግን ጉድ እንዳትሆኚ። አንቺ ራስሽ ጉድ እንዳትሆኚ። ምን ለማለት እየፈለግሽ ነው? ወዲ አባውን ብቅል ያወጣዋል ነው ነገሩ ማለት። እሱ ለእኔ ታዩ። ቆይ ለምን በግልጽ አማርኛ አትናገሪ? ምን ለማለት እየሞከርሽ ነው? ይኸውልሽ ማህሌት፣ ያቀድሽው እኔም አንቺም እናውቀዋለን። ስለዚህ ባንነጋገር ጥሩ ነው። ኧረ እንደዛ ነው። ጥሩ ጠብቂኝ፣ እሺ እሰራልሻለሁ። እናያለን እንግዲህ። ምን ከማን ጋር እንደተላተምሽ አታውቂም? እሺ የመጣው ይምጣ። ጥሩ እሺ። ከዚህ በላይ ምን ይመጣል? እኔ እኮ ለእሱ ብዬ ነው። ይገባኛል እኮ ግን በቃ አንቺ ለእሷ እንድታለቅሻለሽ እሷ ፊት በእናትሽ አታለቅሺ። እኔ ለገረድ ብሎ ይመታኛል። እኔ እኮ ለእሱ ብዬ ነው። እንዴት ወንድሜ ለገረድ ብሎ ይመታኛል? ወይኔ ወይኔ ብለህ ልቀቂኝ። አንቺ ከወንድምሽ ጋር እንደዚህ መሆን የለብሽም እባክሽ። በቃ እሷ ደግሞ ከዚህ ታስወጫታለሽ። በቃ ዝም በይ። አለቃትም እቺ ውሻ ለእሷ ብሎ ይመታኛል። ወይኔ ብሌን፣ ወይኔ ወይኔ እናቴ በኖርሽልኝ ኖሮ። አንሰሪላታለሽ። በቃ ታልቅሽ። ተይኝ ማይ በእናትሽ። ምግብ ላምጣልህ? አያስፈልገኝም። ሜሊክ እባክህ አታስጨንቀኝ። ከትላንት ጀምሮ እኮ ምንም ምግብ እኮ አልበላህም። እኔ ብበላ ባልበላ ብኖር ባልኖር ማን ግድ የሚሰጠው ሰው አለ? እኔ ሲጀምር ብኖርም የማልጠቅም ሰው ነኝ። ብቸኛ ነኝ። በቃ ተይኝ፣ ውጪልኝ። ሜሊክ ግን ቆይ ለምንድን ነው ያለሁበትን ሁኔታ ልትረዳኝ የማትሞክረው? በጣም ነው የምረዳሽ እኮ። እንደውም መሆን በጣም ነው የተረዳሁሽ። ሜሊክ እባክህ። ሩት፣ አንቺ ገና ፍቅር ምን ማለት እንደሆነ አልገባሽም። ፍቅር ማለት በደስታና በምኞት ጊዜ ብቻ አብሮ መቆም አይደለምሽ። ፍቅር ማለት በችግርና በሲቃይ ጊዜ ራሱ አብሮ መቆም። እኔ በአንቺ ቦታ ብሆን ኖሮ እስከ ሞት ድረስ እከተልሽ ነበር። አንቺ ግን ሀሳብሽ ምን እንደሆነ ባላውቅም በጣም በቀላል ነገር ነው የተውሽ። በቀላል ነገር። ሜሊክ እባክህ እባክህ። ለነገሩ ተይው፣ ወይ ደግሞ ከጅምሩም አትወጂኝም ነበር ማለት ነው። አሁን በእናትሽ ውጪልኝ፣ ውጪልኝ። ከእናታችን ሞት በኋላ ብቸኝነት ተሰምቶት ነው እችን ደደብ ያፈቀረው ብዬ እኮ ነው። እኔ ከወንድሜ እንዳይወርቅብኝ ብዬ አስቤ ነው። እሱ ግን ለኔ እጁን አነሳ። ይቺ እርኩስ ምን አለ ሲጥ አድርገን ብንገላት? ምን ብትሞት ይሆናል አይደለ? መርዝ ቢገላት ኤሌክትሪክ ሲጥ ቢያረጋት።
ኧረ በስመ አብ! እኔ ከዚህ ቤት ውልቅ ትበልልኝ እንጂ ማንም ሰው እንዲሞት አልፈልግም። ኧረ እንዴ እኔም እኮ አልፈልግም። ያው ስላናደደችኝ ተቃጥዬ ነው እንጂ። እንትን ሜልክን ፈልጌ እኮ አጣሁት። የገዛሁልሽን ቀሚስ ወደድሽው? በጣም እውነት ያምራል። አላየኸው? አንቺ ላይ ሲሆንም አንቺ ያሳመርሽው ቀሚስ ነው። አመሰግናለሁ። ሁሉ እንዴት ነበር? ሁሉ አሪፍ ነበር። አንተ ጋርስ? ወይ አድካሚ ነበር፣ ግን አንቺን ሳይ አሁን ለቆኛል። የኔ ውድ ገና በደንብ ይለቃል። እሺ ነገ ደግሞ ቆንጆ ራት ጋብዝሻለሁ። እሺ ደስ ሲል ግን ጸባይ ካሳመርሽ። ጸባይ ማለኝ ስቀልድ ታብሌት ነበር። የት ነው ደግሞ ያስቀመጥኩት? ታብሌት ሀብሌን የት ነው ያደረኩት? ሀብሌ ጠፋ። ሀብሌስ ሀብሌ ጠፋ። ማን ሰጠችሽ ሀብል? አዎ ጠፋ። እንዴ የት ሊሄድ ይችላል? በደንብ ፈልጊው እንጂ። ያ አይቼዋለሁ። የለም ትናንትና እኮ አድርጌው ነበረ። ምናልባት የሆነ ቦታ ጠፍቶ ተደብቆ ምናምን ሊሆን ይችላል። ያስቀመጥኩበትን ቦታ በደንብ ነው የማውቀው። ታውቃላችሁ ለንብረት ምን ያህል ጠንቃቃ እንደሆንኩኝ። ወይ ምናልባት ሩትን ጠይቂያት። ጠዋት ካንቺ ክፍል ስትወጣ ይቻታለሁ። ምን እንዴ ታዲያ ምን ችግር አለው? ታጽዳ ገብታ ይሆናል። አይ ወንድሜ ሰሞኑን ልትባረር ስለሆነ ሆን ብላ ገብታ እኔን ለማበሳጨት ነው ያነሳችው። ተይ ብሌን፣ ሩት እስከዛሬ ከኛ ጋር ስትኖር እንደዚህ አይነት ባህሪ አይቼባት አላውቅም። በሐሰት ሰውን አንክስ። ተይኔ ፍቅር፣ አንተ እንደዚህ አትበል። አንተ እኮ ሰውን ስለምታምን ነው። እኛ እኮ ሩት ሌባ ናት እያልናት አይደለም። ግን በቃ ሁለቱ ጸብ ላይ ስለሆኑ ምናልባት ደብቃባት ልታበሳጫት ሊሆን ይችላል። ስለዚህ ትጠራና ትፈተሽ አይሻልም? ካላችሁ እሺ፣ እኔ እንደዚህ አይነት ነገር ውስጥ ባታስገቡ ደስ ነው የሚለው። ሩት ሩት። አቤት ካሽ። የብሌን ሀብል ጠፍቷል። አይተሻል እንዴ? አይ እኔ አላየሁም። አይ ትፈተሽ በቃ። ካልሆነ አዎ ትፈተሽልኝ ወንድሜ። ሻንጣዋን ይዛ ትምጣ። አያስፈልግም። አብርሽ እንደዚህ አትበል። ችግር የለውም ጋሼ፣ ስላላነሳሁትኝ ምንም አያሳስብም። ሻንጣዬን ይዤ እመጣለሁ።
እንደዚህ እኮ አይደረግም። እናንተ ግን የማይሆን ነገር ውስጥ የከታችሁኝ ያላችሁ። እባክሽ ተረጋጊ። በቃች። አምጪው ይፈትሻለሁ። ለመስራት አምሮሽ ነው። ይኸው አብሌ፣ አንቺ ሌባ፣ አንቺ ቆሻሻ። ብሌን እባክሽ፣ በስተት መሆን አለበት። እኔ በፍጹም አልለካሁትኝም። እባክሽን ብሌን። ሰሚኛለሽ? ማንም ሰው እንዳይነካትሽ። ነገ ከዚህ ቤት ትሄዳለች። በቃ አንቺ ምንድን ነው ዕቃሽን አገኝሻል? አየህ፣ ለዚሽ ነው ብትከራከርላት። ለዚሽ ሌባ ነው። በቃሽ፣ በቃ ዕቃሽን አገኘሻል። ነገ ከዚህ ቤት ትሄዳለች። ስትወጣ ሁላችሁም በደንብ ፈትሿል። ማንም ሰው ግን እንዳይነካትሽ፣ አንድ ሰው እንዳይነካ። የሌባ ደጋፊ ሌባ ይስፋችሁ። እውነት ግን እንደዚህ አድርጋ ነው ወይ? ሰው ነግሬ እኮ ነበር አብርሽ። አንተ ዝም ብለህ ሰውን ስለምታምን ነው እንጂ ልጅቷ እኮ እስከዛሬ ድረስ ብዙ ጥፋቶችን አጥፍታለች። ስለዚህ ነገ ዛሬ ሳይባል ከዚህ ቤት ውልቅ ማለት አለባት። አታይም እንዴ እህትና ወንድም ራሱ እሳትና ጭድ እያደረገች? በጣም ነው የሚገርመው። ሩት። አቤት ጋሼ። በጣም 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 ነው ያሳዘንሽ። እኔ ይህንን ከአንቺ አልጠብቅም ጋሼ። የምሬን ነው የምነግርህ፣ እውነቴን ነው። እኔ ይህን ነገር በፍጹም አላደረኩትኝ። ታዲያ ሀብሉ ግራ ወጥቶ ሄደ? አይደለም እኮ ጋሼ፣ ግን ደግሞ በፈለግከው ነገር ልምልልህ እችላለሁ። እኔ በፍጹም ይህንን አላደረኩትኝ። ምን? ይኸውልህ እንደውም መሀሌት ስልክ ስታወራ ሰምቻት ነበር። እናም እኔን ከዚህ ቤት ማባረር እንደምትፈልግና ሌላ ሰራተኛ ልታስገባ እንደምትፈልግ ምናምን ስታወራ ሰምቻታለሁ። ምናልባት ይሄ ነገር መሀሌትና ብሌን አውቀው ያቀዱት ነገር ሊሆን ይችላል። አንቺ ባለጌ! ጭራሽ ማፈር ሲገባሽ ሚስትና እህቴን እንድጠረጥር ታደርጊያለሽ? ምን አይነት ባለጌ ሰው ነሽ? አይደለም ጋሻ፣ በቃ ዝጊ። ትሰሚኛለሽ? አይንሽን ማየት አልፈልግም። ጨርቅሽን ሰብስበሽ ውልቅ በይልኝ። እሺ አንዴ እንኳን ላስረዳ ጋሼ። እንጂ ከዚህ በፊት የሰጠሽኝ ስጦታ ነው። ስጦታ እኮ አይመለስም። ስጦታሽን መልሽልሽ ልቤን በመለሽልኝና ምንኛ ደስ ባለኝ። ታውቂያለሽ አይደል? ምንም የማስበሽ አይነት ሴት አይደለሽም። ቆይ እኔን እንለያያልሽኝ ውጪ ካስቀመጥሽ ጎረምሳ ጋር ለመሄድ ነው? ቆይ ግን በዚህ ልክ ለምን? ከቴም ላይ አብሎ ልትሰርቅ የፈለግሽው ለሱ ገንዘብ ብትጠይቀኝ እኮ እኔ ራሴ ሰጥሽ ነበር። አንተ ማመንካቸው? ይሄ የማመንና ያለማመን ጉዳይ አይደለም። ልብሽን አሳይተሽኛል። ውጪ ካስቀመጥሽው ሰው ጋር መልካም የፍቅር ዘመን ይሁንልሽ። እባክህ እንደዚህ አትበል። ታስመስይውን እባክሽ።
በቃ መሄዴ ነው። ስላደረጋችሁልኝ ነገር በሙሉ አመሰግናችኋለሁ። ሩት ቆይ አንዴ ሩት፣ ያደረግሽው ነገር ቢጎዳኝም ልቤን ቢያደማው አንቺ እኮ እንደ ብሌንና እንደ ሚኪ ማየትሽ እኮ ቤተሰቦች ነሽ። ለማንኛውም እዚህ እጅ ውስጥ ካለብሽበትና ወንጀለኛ ከሆንሽ በሕግ አትጠይቅሻለሁ። አለበዚያ ግን እውነታሽ ያውጣሽ። ነገሩ እስኪጣራና እውነታው እስክደርስበት ደግሞ የትም አትሄጂም። ስራሽን ትቀጥያለሽ። ወንድሜ ምንድን ነው የምትለው? ምን አይነት ነገር ነው? ይህ እኮ ያለቀለት ነገር ነው። ምን አይነት መዘዝ ወደ ቤታችን እንደሚመጣ አታውቅም? ማይ በቃሽ። እኔ ቤተሰቦች ያሳደጉኝ እኮ ዳን እንዳልበድል የሰው ሀቅ እንዳልበላ ነው እንዴ። ብሌን የፈለገችውን ነገር ብትል የራሱ የሆነ ምክንያት ይኖራታል። ብሌን ስጋዬ ናት ብዬ ሩት ደግሞ ደሃ ናት ብዬ በበደልባት ምክንያት የለኝም። ብሌንም አውቃ ይሄንን ነገር ልታረግ ትችላለች ስጠረጥር ማለት ነው። ነገሩ እስኪጣራና እውነታውን እስክናውቀው ድረስ ሩት የትም አትሄጂም። ሻንጣሽን ይዘሽ ተመለሽ። እባክህ የኔ ፍቅር የማይሆን ውሳኔ አትወስን እባክህ። ማይ ነገርኩሽ እኮ ማንም ሰው እውነታውን ሳያውቅ ምንም ነገር አይፈጸምም። ሩት ግቢና ዕቃሽን አስቀምጪ፣ የትም አትሄጂም። እህትና ወንድም እያጋደለች እንዴት እንደዚህ ታደርጋለህ? ማይ ፕሊስ እባክሽ ተይ። ተርኩስ ከመቼ ወዲህ ነው ደግሞ ወንድ ልጅ ታት ያልከው? ይሰራልሃለሁ። ይቺ ልጅማ ከዚህ ቤት ካልወጣች የልብ ተሰምቷት በኋላ የሰማችውን ትናገራለች። ስለዚህ ባጭሩ መቀጨት አለባት። ትንፋሿን አቋርጠውና ኃላፊነቱን ደግሞ ብሌን ትወስደዋለች። እኔ ማህሌት አይደለሁም። በሰው ሕይወት ውስጥ ጣልቃ መግባት አልፈልግም ነበር። እኔም ድሃ ስለሆንኩኝ ለድሃ አዝናለሁ። ከኔ በላይ ግን ለማንም አላዝንም። ይቅርታ እንግዲህ ሩት፣ ለእኔ ሀብት ማማ አንቺ መስዋዕት መሆን አለብሽ። ማይ
አንቺ ማለት አቤት። ወይ እኔ ፍቅር ፈልገኝ እንዴ? ምን ታደርጊያለሽ? እሷ ክላስ እንትን እኮ ነው ቀን ሁኔታዋ ደስ ስላላለኝ ደህንነቷን ጠይቃት ብዬ። እውነት አዘንሽላት? ባልሽ በብርድ ሊሞትብሽ ነው። አንቺ እሷ ክላስ አዝነሽ ቁጭ ብለሻል አይደል? ሂድ አንተ ደግሞ ሙዛዛ። እንዴት እኮ እንደናፈቅሽኝ። አንተ ደግሞ የት ሄድብሃለሁ? ያንተ አይደለው እንዴ? አጠገቤ ሆነሽ እራሱ ትናፍቂኛለሽ እኮ። ኧረ ተው ቆይ አንተ። እንዴ እህትና ወንድም ቢመጡስ? እንዴ ይምጣ። አንቺ ማለት እኮ ቆንጆ የሰማንያ ሚስት ነሽ። የኔ ህይወት ፍቅ ነው እንዴ? እሺ በቃ እንትን መኝታ ቤት ጠብቀኝ፣ ምን ይመጣሉ። አትቆይም? አልቆይም። እውነት ብትቆይ ግን አለቅ። አልቆይም፣ ቶሎ እመጣለሁ። ታቆይሽ? ሄሎ ናቲ፣ እቃው ጠፋ። ምን እናርግ? አላውቅም። ወይኔ ጉዴ! አንዴ እደውልልሃለሁ። አንቺ አቤት። አንቺ ክፍል የሆነ እቃ አስቀምጬ ነበር፣ አላየሽም? አላየሁትም። ታዲያ ከአንቺ ሌላ ማን ሊያነሳው ይችላል? ቆይ ከመቼ ወዲህ ነው ደግሞ እኔ ክፍል እቃ ማስቀመጥ የጀመርሽ? ኧረ የት ማስቀመጥ እንዳለብኝና እንደሌለብኝ እየነገርሽኝ ነው። እንግዲህ አንቺ እቃ እኔ ክፍል ምንም ሊያደርግ ሊቀመጥ እንደማይችል አንቺ ምንም እናውቀዋለን። ጥሩ እንግዲህ አላየሁትም አልሽ አይደለ? አላየሁትም ማህሌት። ጥሩ እንዲህ መሆን ካዋጣሽ ቀጥይበት። እሺ ቸምጥ እንዴ ሜሊክ አውራኝ እንጂ ምንም የምናወራበት ነገር የለም። ቆይ ለምንድን ነው የማትረዳኝ ግን? ምን ልረዳሽ? ተነጋግረን ጨረስና እንዴ? አንቺ እኮ የልብሽን ፍላጎት የምትፈልጊውን ነገር ሁሉንም አሳይተሽኛል አይደል? ሜሊክ ለምን ድርቅ ማለት እንደፈለክ አልገባኝም። ምን አለ ትንሽ እንኳን ለመረዳት ፍላጎት ብታሳየኝ። እሺ ምን ልረዳሽ? ከዚህ ቤት ልትወጪ መወሰንሽን ነው ወይስ የቴና ብል ልሰርቂ ማሰብሽ? አሁንም ቢሆን እኮ በወንድም ያለሽው እንጂ ልብሽ ከዚህ ቤት ከራቀ ቆይቷል። ይኸውልሽ እኔና አንቺ ልንወያይበት ምንም የምንችለው ነገር የለም። ሜሊክ እንደምወድ ታውቃለህ፣ ልቦና ያውቀዋል። ግን ደግሞ እንለያይና እንራራቅ ስል ደግሞ ለሁለታችንም ሰላም ብዬ ነው። እሺ እኔ ምን ላደርግ? ምናልባት እኔ እናንተ ብንራራቅ ሰዎችም ደግሞ የእኛን ፍቅር ከሚጎዱ ከነሱ አይን ትንሽ ራቅ ብንል ይሻላል ብዬ እኮ ነው። እና ታዲያ ሆነ ያንን ያሰብሽውን ሰላም አገኘሽ? ሜሊክ እባክህን እንደዚህ አትበለኝ። ሩተኝ በእናትሽ ልቤን አድምተሽዋል፣ ጎርተሽኛል። እሺ ይሁንልህ፣ ግን አንድ ነገር ተቸገርልኝ። ምንድን ነው እሱ? መጣ ጠብቀኝ።
ይሄ ነገር ምን እንደሆነ ኢንተርኔት ላይ ሰርች አድርገን እንድነግረኝ ፈልጌ ነበር። ከየት አምጥተሽ ነው? ምንድን ነው እሱ? እሱ አሁን አስፈላጊ አይደለም። ብቻ ምን እንደሆነ ንገረኝ። እሺ ሜሊክ እየነገርኩህ እኮ ነው። ቆይ አንተ ለምን ደው ማሰማኝ? መድኃኒቱን ወስዳብኛለች እያልኩ እኮ ነው። ናቲ እባክህ ለምንድን ነው ቆይ ተረጋግተህ ማታዳምጠኝ? ቆይ እስኪ አንተ በእኔ ቦታ ብትሆን ምን ታደርግ ነበር? እባክህ ናቲ ከሱ ጋር ተኝቼ እንኳን አንተን ነው ማስበው። ከሱ ጋር አንድ አልጋ ውስጥ ሆኜ ልቤ ውስጥ ያለው ግን አንተ ብቻ ነህ። እባክህ ናቲ እባክህ። ሄሎ መድኃኒት ቤት ነው ያልሽው? ንገሪ፣ መድኃኒት ቤት ነው ያልሽው? ማለት አናግሽኝ እኮ ቀጥ ብለሽ አሁን ማለት ከደበቅሽበት ቦታ መድኃኒቱን ታመጪዋለሽ። ሰማሽኝ አይደለ? ስለምን መድኃኒት ነው የምታወሪው? ቆይ ሰማኛለሽ? ከማይሆን ሰው ጋር ነው ግብ ግብ የፈጠርሽው። ማለት ልቀቂኝ፣ በጣም እያነቅሽኝ ነው። ልቀቂኝ፣ አለቅሻለሁ። ስሚ፣ መድኃኒቱን ከደበቅሽበት ቦታ ካመጣሽው በዚህ ቢላ አይንሽን ጎልብዬ እወጣልሽ። ሰማሽኝ? ማለት ልቀቂኝ፣ አለቅሽም። መድኃኒቱን የት ነው ያደረግሽው? አላውቅም። አታውቂም? ማን እንደሆንኩ አታውቂም? ማን እንደሆንኩ አሳይሻለሁ። እሺ አሁን ትናገሪያለሽ ወይስ አትናገሪም? ምንም ትናገሪያለሽ ወይስ አትናገሪም? መድኃኒቱን የት ነው ያደረግሽው? ልቀቂኝ። ሰማሽ? መድኃኒቱን የት ነው ያደረግሽው? ከደበቅሽበት ቦታ ማለት ልቀቂኝ። ልቀቂኝ ነው እንዴ? ማን እንደሆንኩኝ አላወቅሽኝም። አሳይሻለሁ። መድኃኒቱን ቀጥ ብለሽ ታመጫታለሽ። ሰራልሻለሁ። እንዴ ይቻማታል እንዴ? እንዴ ልገለኝ እንዴ? እቺ ጤነኛ አይደለችም። ልወጣ ነበር። በርገር ላምጣልሽ? አያስፈልገኝም። እሺ ምን ላምጣልሽ? ያንተ እርዳታ ምንም አያስፈልገኝም። ይኸውልሽ ካስቀየምኩሽ ይቅርታ። በጊዜው በቃ ተናድጄ ስለነበር ነው። ኧረ ይቅርታ አላድርግልህ። ሂድና ገረድህን ይቅርታ ጠይቃት። ካስቀየምኩሽ ይቅርታ። በጊዜው በጣም ተናድጄ ስለነበር ነው። ደግሞ ምን ያህል እንደምወድሽ ታውቂያለሽ። እንዴት እንደምትወደኝና ምን ያህል እንደምትወደኝማ አሳየኸኝ እኮ አየሁት። በለኝ እባክሽ እንደዚህ አትበይ። አንድ ያለሽኝ እህቴ አንቺ እንደሆንሽ ታውቂያለሽ። እናትም አባትም የለኝም እኮ። በቃ ተናድጄ ነው ብለኝ እንዴ። ልትረጂኝ ሞክሪ እንጂ። በፍጹም አልረዳህም። እሺ በፍጹም በለኝ እባክሽ ይቅርታ። በቃ ይቅርታ እንድጠይቅሽ ነው አይደል? ይቅርታ። እሺ
በቃ በጊዜው በሌላ ነገርም ተናድጄ ስለነበር ነው እጄን ያነሳሁብሽ። ኧረ ይቅርታ ላድርግልኝ። ሂድና ይቅርታ ለገረድ ስጣት። እሺ ሁለታችሁ ተያይዛችሁ ገደል መግባት ትችላላችሁ። ማለት ክፍሌ ውስጥ ምን እያደረግሽ ነው? ንብረቴን እየፈለኩኝ ነው። ይኸውልሽ አንቺን ከምገልሽ ንብረቴን ባገኝ ይሻለኛል። ምንም ንብረት የለሽም እዚህ። ቆይ ምንድን ነው ችግርሽ? አረ የለኝም ሩት። ከገጠር መጥቶ ሊያታልለኝ የሞከረ የለም። እሺ አንቺ ገጠሬ አራዳ ለመሆን እየሞከርሽ ነው። በጣም ትዕግስቴን እየተፈታተንሽ ነው ሩት። ቆይ አልገባኝም። ይሄ መድኃኒት ይሄን ያህል አስፈላጊ ሆኖ ለምንድን ነው? ይኸውልሽ በጣም አስፈላጊ ነው። ህይወቴ የሚተርፈው በሱ ነው። እሺ ገባሽ? እኔ የምትይው ነገር በፍጹም ግልጽ እየሆነልኝ አይደለም። አዎ ግልጽ አይሆንልሽም፣ ግን ደግሞ መድኃኒቱ ያስፈልገኛል። ስለዚህ ካረግሽበት አምጪው። እኔ እንግዲህ የት እንዳለ አላውቅም። ኧረ አታውቂም። እኔም አንቺም ውሸት እንደሆነ እናውቃለን። እሺ ስምኛለሽ? አንቺ ተንከሲስ ነብር አየኝ በይ። እሺ ካልሆነ ግን ለአብርሃም እነግረዋለሁ። እንዲህ ክፍሌን እየመጣሽ የምትበረብሪው ምናምን ነገር ለአብርሃም ነው የምነግረው። እሺ ምን ለአብርሃም ትነግሪያለሽ? አዎ ክፍሌ ውስጥ ለምን መድኃኒት እንዳስቀመጥሽ እነግረዋለሁ። አሁን እንደውም በጣም እየጠረጠርኩሽ ነው። እኔን ነው የምትጠረጥሪኝ? አዎ ምክንያቱም አላየውም እያልኩሽ እንኳን ክፍሌ መጣሽ እየበረበርሽ ነው። አሁን ለማንኛውም ቀጥ ብለሽ ከክፍሌ ውጭልኝ። ምን? እሺ አሳይሻለሁ። እንዲህ በቀላሉ የምታገኝ ይመስሉሻል? ብሌን ምግብ ላምጣልሽ? አልፈልግም። ይኸውልሽ ብሌን አንድ ነገር ልነግርሽ እፈልጋለሁ። ወንድምና እህት እንድትጣሉ አልፈልግም። አውቃለሁ አጥፍቻለሁ። በመሀላችሁ በፍጹም መግባት አልነበረብኝም። በጣም ይቅርታ። ግን ደግሞ ምንም ማድረግ አልችልም። ይኸውልሽ ደግሞ ሌላ ነገር ላጠፋ እችላለሁ፣ ግን በፈለግሽው ነገር እምልልሻለሁ። እኔ ሀብልሽን በፍጹም አልነካሁትም። ኧረ እባክሽ እና ግራውቶ ያንቺ ሻንጣ ውስጥ ገባ ወይስ እኔ አምጥቼ የከተትኩት? አንቺ እኮ አታፍሪም። እንደዛ ልትይ ትችያለሽ። እሱን ፈጣሪና አንቺ ብቻ ናችሁ የምታውቁት። ጭራሽ በራሴ ዕቃ እየጠረጠርሽኝ ነው። ይኸውልሽ ብሌን አሁን እኔ ስለሱ ልከራከርሽ አይደለም የመጣሁት። ስታስጠላ የሌባ አይነ ደረቅ። እሺ ሌባ ነኝ፣ ችግር የለውም። ግን ይኸውልሽ ሜሊክ ደስተኛ አይደለም። ምን ያህል እንደሚወድሽ ታውቂያለሽ አይደለ? ደግሞ በእኔ ምክንያት እንደዚህ አይነት ነገር ውስጥ እንድገቡ አልፈልግም። ችግር የለውም። እኔ በቅርቡ ከዚህ ቤት ለቅቄ እወጣለሁ። አታስመስይ። እንደ እባብ ልጥፍ ብለሽ አልላቀቃልሽን እኮ። አላስመስልም ብሌን። ይኸውልሽ በቅርቡ ከዚህ ቤት እወጣለሁ። ለጋሽም ቢሆን ሁሉንም ነገር እነግረዋለሁ። ያው ታውቂ አይደለ እውነታው እስኪወጣ ድረስ እዚህ መቆየት እንዳለብኝ ነግሮኛል። እውነታው እንደታወቀና ሁሉንም ነገር እንደተረዳሽ ይህን ቤት ለቅቄ እወጣለሁ። አረ እውነትም ሳይሆንሽ ሀቀኛ ትመስያለሽ። እባክሽ ብሌን እሺ በቃ ይቅርታ አድርጊልኝ። ይቅርታ? ለምኑ ነው ይቅርታ? በቃ ስላስቀየምኩሽ ነገር በሙሉ ይቅርታ አድርጊልኝ። ይኸውልሽ ሜሊክን አታኩርፊው፣ ይጎዳል። ታውቂያለሽ አይደለ? አሃ ይቅርታ ልጠይቅኝ እየሞከርሽ ነው? አዎ ከኔ በላይ ግን ሜሊክ ነው ይቅርታ እንድታደርጊለት የምፈልገው።
ለሜሌክ ይቅርታ እንዳደረግለት ትፈልጊያለሽ? ከፈለግሽ ተንበርከኪና ይቅርታ ጠይቂ። ምን? አዎ ተንበርክከሽ ይቅርታ ጠይቂ። አንቺ ምስኪን አይደለሽ እንዴ? ጥሩ ሰው ነኝ ትይለ ለሜሌክ ታስቢለት የለ? ና ተንበርክከሽ ይቅርታ ጠይቂ። ክፋትሽን አየዋለሁ፣ ክፋትሽን አነበብሻለሁ። ለዚህ ነው ለወንድሜ ያትመጥኝም ብዬ የማስበው። ቆይ ግን አንቺ የምር ወንድሜን ታፈቅሪዋለሽ? ታፈቅሪዋለሽ? ምን ነበር ያልሽኝ? አሁን ማውራት እንችላለን። ይቅርታ ነው ያልኩሽ። በደንብ አይሰማም። እስኪ እጅሽን ከፍ አድርጊ። አሁን መቀጠል እንችላለን። ምንድን ነበር ያልሽኝ? ይቅርታ ነው ያልኩሽኝ። እሺ እኔና ወንድሜን አጣልተሽ አንቺ እኔን ይቅርታ ልጠይቂ። በደንብ ከፍ አድርጊ እስኪ። እንደዚህ እስኪ ቀጥይ እስኪ። ይቅርታ ነው ያልኩሽ። ይኸውልሽ ስሚ፣ እኔና ወንድሜ ላንገናኝ አጣልተሽናል፣ አለያይተሽናል። መቼም ቢሆን ይቅርታ አላደርግልሽም። እሺ መቼም ቢሆን። ተነሽ ወደዛ ድንጋይ ታስጠላ። እሺ አሁንስ ምግብ አትበላ? ስለኔ ያን ያህል መጨነቅ አይጠበቅብሽ። መጻል ልጅ አይደለም። አውቃለሁ ግን አልቻልኩም። ሜሌክ እባክሽ በቃ ይቅርታ አድርግልኝ። ሩት አንድ ነገር ልንገርሽ፣ በህይወቴ እንዳንቺ ሰው ወድጄ አላውቅም። አንቺን እንደምወድሽና እንደማምንሽ ማንንም ወድጄ አላውቅም፣ ማንንም አምኜ አላውቅም። እሺ የሆነውን ነገር ንገሪኝና ልረዳሽ ልሞክር። ለምንድን ነው ጨክነሽ የተለየሽ? ለምንድን ነው ፍቅራችንን ማቋረጥ የፈለግሽው? ቆይ እንደዚህ እየተዋደድን ለምን? እሺ ልረዳሽ፣ ንገሪኝ እስኪ። እንዳስረዳ ትፈልጋለህ እኮ? አስረጅኛ፣ እንዲገባኝ አስረጅኝ። እሺ ቀን የሰጠውን የመድኃኒት ዕቃ ስጠኝ። እሺ እንዴ እዚህ ጋር ነበር ያስቀመጥኩት። ወዴት ሄደ? ምን? ሜሌክ ሚስጥር እኮ ነው። በሚስጥር እኮ ነው የሰጠው። እንዴት እንደ ቀላል ዕቃ እዚህ ጋር ታስቀምጠዋለህ? የምን ሚስጥር? ምንድን ነው የምታወሪው? ሜሌክ የት ሄደ? ወይኔ ጉዴ! ማህሌት ጋር ነው ሊሆን የሚችለው። በቃ አለቀልን። በቃ እዚህ ቤት የሆነ ሰው ህይወቱ ማለፉ አይቀርም። እንዴት በቸልተኝነት እዚህ ጋር ታስቀምጠዋለህ? አልገባህም ሜሌክ? ያደረግከው ነገር ምንም አልገባህም። ማህሌት ነች ማታ ገብታ ክፍሌ መድኃኒቱን ያስቀመጠችው። አንተ ምንም ነገር እየገባህ አይደለም።
እሺ አጅሬት ማህሌት፣ የማስብሽን ያህል ግን ቀላል ሰው አይደለሽ። እሷን ነው እንዴ ተገለጠልሽ? መድኃኒቱን ከሜሌክ ክፍል ሰርቀሽ ነው አይደል? ምንድን ነው የምታወሪው? ስለምታወሪው ነገር ምንም አላውቅም። ደግሞ የምን መድኃኒት ነው? ልትገይ እንደሆነ ደርሼበታለሁ። ከአንዴም ሁለቴ በስልክ ስታወሪ የነበረውን ነገር በደንብ ሰምቻለሁ። እንደዛ ነው አይደለ? ሲሪንጅ እና መድኃኒት ይዘሽ መጥተሽ ልትገይኝ የሞከርሽው? ይቅርታ አድርግልኝ። ስለምታወሪው መድኃኒት ምንም አላውቅም። መድኃኒት ካላመጣሽ ብለሽ ቤቱን ስታምሻል ነበር እንዴ? ምን? የምን መድኃኒት ነው? እኔና አንቺ አንድ ቀን አውርተናል እንዴ? ምንድን ነው የምትቀባጥሪው? አበድሽ እንዴ? መሀሌት፣ ከማስብሽ በላይ ጭራቅና ከሃዲ ሰው ነሽ። ይቅርታ ሩትዬ። ምን ነው አመመሽ እንዴ? ወይ ካልሆነ ሐኪም ቤት ልውሰድሽ? ምን? ድሮም ስርቆቱን ስትጀምሪ በጤናሽ እንዳልሆነ ገብቶኛል። አሁን ደግሞ ያልሆነ ነገር መዘባረቅ ስትጀምሪ ይባስ ግራ እየገባኝ ነው። ሁሉም ሲያዋክብሽ አይምሮሽ ሳይነካ የቀረ አይመስለኝም። ሜሌክ፣ ይቺ ልጅ አይምሮ ሳይነካ አይቀርም። መላ በላት። ምን? ሜሌክ፣ ቆይ አብጃለሁ እንዴ? ምንድን ነው የምታወራው? ስሚ፣ ድሮ ሌባ ነበርሽ፣ አሁን ደግሞ እብድ እንደሆንሽ አሳምንሻለሁ። እሺ፣ እዚህ ቤት ማንም አንቺን አያምንሽም። አንቺ ወይ መሞት ወይ ከዚህ ቤት ድብን ብሎ መጥፋት ነው ያለብሽ። ገባሻ? ማን እንደሆንኩኝ አታውቂኝም። እሰራልሻለሁ። እሺ? ሩት፣ ምንም እየገባኝ አይደለም። ምንድን ነው እየተፈጠረ ያለው? ሁሉም ነገር ውስብስብ እየሆነ እኮ ነው። ልታስረጂኝ ትችያለሽ? ይኸውልህ ሜሌክ፣ ማህሌት እንደምታስባት አይነት ንጹህ ሴት አይደለችም። ምን? ስለምንድን ነው የምታወሪው? ይኸውልህ ምን መሰለህ፣ ትናንትና ማታ ክፍሌ ጋር ሜሌክ፣ አንዴ ላናግርህ ነበረ። ቶሎ ትመለሳለህ? እሺ፣ እንቀጥላለን። እሺ፣ እመለሳለሁ። እናንተ እህትና ወንድም ምን ሆናችሁ ነው? ቆይ እናንተ እኮ ያላችሁ አንድ ወንድም አብርሃም ብቻ ነው። አንተም ያለችው አንድ እህት እሷ ብቻ ናት። አብርሃም ራሱ በእናንተ ምክንያት ልቡ በጣም ተሰብሯል። እንዴት እንዲህ ትሆናላችሁ? በአንድ ሰራተኛ ምክንያት እህትና ወንድም እንዲህ መባላት አለባችሁ? አብርሃም ራሱ ሊያስታርቃችሁ አልሞከረም። በጣም አዝኗል። ሰሚኛለሽ ሩት፣ አንድ ሰራተኛ ብቻ አይደለችም። ይገባኛል ሜልክ፣ ግን ከሁሉም ነገር በላይ ቅድሚያ መስጠት ያለብህ ለቤተሰብ ነው። ሁሉም ነገር የሚሆነው እኮ ቤተሰብን ስታከብር ነው። እህትህን ደግሞ ምን ያህል እንደምትወዳት ታውቃለሁ። እኔ ደግሞ የእናንተ መለያየት ያመኛል። እኔ ደግሞ መታረቅ አልፈልግም ማህሌት። እባክሽ ብሌ እንደዚህ አትበይ። ሁሌም ቢሆን እኮ ተናደን የምንናገረውን ነገር መጠንቀቅ አለብን። በኋላ ይጎዳናል። ወንድምሽን ደግሞ ምን ያህል እንደምትወጂው እናውቃለን። ይኸውልሽ አዋርዶናል። የወንድሜን ክብር አዋርዷል። የቤተሰቦቻችንን ክብር አዋርዶናል። አልገባኝም ብሌን። ቤተሰባችንን ደግሞ ምኑን የነካሁት? ምንድን ነው የነካሁት? አዎ ከገረድ ጋር ፍቅር ጀምረ አዋርደህናል። ማህሌት፣ በእናትሽ እቺ ልጅ አስቁሚልኝ። ሁለተኛ ገረድ እንዳትያት። ሰራተኛ ናት እንጂ ገረድ አይደለችም። አንቺም እሷም ሞቁት። አፈቅራታለሁ በቃ። አየሹ፣ ከዚህ ሰውዬ ጋር ነው ታረቂ የምትይኝ፣ ከሱ ጋር ነው ታረቂ የምትይኝ። ወይኔ ብሌን፣ ወይኔ እማዬና አባዬ እንደዚህ ሆነ ባዩክ። ስንት ለፍተው ደክሞ እዚህ ባደረሱ እንዴት አዋርዳቸዋለህ? የፈለኩትን ሰው እኮ ማፍቀር ይችላለሁ። ቤተሰቤንም አላዋረድኩም። ምንድን ነው የሚያገናኘው? ደግሞ አንድ ነገር ልንገርሻ፣ እሷ እሺ እስካለችኝ ድረስ አገባታለሁ። ማንንም አይመለከተው። ማህሌት፣ ይኸውልሽ አብርሃም ይሄን ነገር ከሰማ ታንቆ ነው የሞተው። እባክሽውን ነገር አድርጊ። አረ እኔ እሷ ስለማገባት ነው ታንቆ የሚሞተው? በቃ ወንድሜ ነው፣ እወደዋለሁ፣ አከብረዋለሁ። ከዛ በተረፈ በእኔ ፍቅር ህይወት ውስጥ ምንም የሚመለከተው ነገር የለም።
እሺ ካለችኝና ከፈቀደችልኝ ደግሞ ከዚህ ቤት በቬሎ ነው ይዣት የምወጣው። እሺ ይሄን ከምንሰማማ ብንሞት ይሻላል ነበር። በሌን ምንድነው የምትይው ግን ይታወቅሻል። በቃችሁ። አሁን እኔ የምፈልገው እንድትታረቁ ብቻ ነው። ሌላው ነገር ቀስ ብለን እናስተካክለዋለን። እንዴ አንተም እኮ እህትህን ምን ያህል እንደምትወዳት አውቃለሁ። አሁን ተነስና ይቅርታ ጠይቃት። ይቅርታ? እሺ በቃ ስለመታወሽ ይቅርታ። ስንቴ ነው ይቅርታ ያልኩሽ? አሁንም ቢሆን የምወድሽ እህቴ ነሽ። እጄ ስላነሳሁብሽ ከሆነ በጣም ይቅርታ። ቆይ ዝም በይ፣ እንሰራላታለን። እንዲህ እንዳደረገችንማ አትቀራትም። እንዲህ ቤተሰቡን አመሰቃቀለችው እኮ። ምን አይነት እባብ ናት በእናታችሁ። ቆይ ተያት፣ እሰራላታለሁ። አላወቀችኝም። ወይኔ ብሌን ቀጥረች። ተታረቅና በቃ እዚህ ደረጃ ግን እንዳደረሰች ሳላውቅ መታረቅ አልፈልግም። እሱን ጊዜው ሲደርስ እነግርሃለሁ። አሁን ግን በልቤ ውስጥ ያለው አንተ ብቻ እንደሆንክ ካወቅክ በቂ ነው። ወይዘሪት ሩት፣ እኔም በልቤ ውስጥ ያለሽ እኮ አንቺ ብቻ ነሽ። እሺ ስማኝ፣ ደግሞ ይኸውልህ አንድ ነገር ቃል እንድገባልኝ እፈልጋለሁ። ምን መሰለህ? እዚህ ቤት ውስጥ ከኔ ውጭ ማንም ሰው ምግብ ቢሰጥ በፍጹም ተቀብለህ እንዳበላሽ። እያስፈራራሽ መሆኑ አይደለም። በቃ ዝም ብለህ የምልህን ነገር ብቻ አድርግ። እሺ? እሺ። ብሌን በእናትሽ ሩት ሳሙና እንድታመጣልኝ አድርጊልኝ። እኔ መቼም እሺ አትለኝም። አንቺን ስለምትፈራሽ እሺ ትልሻለች። ምን አባቷ አምጪ። አንቺ ሲሶሽ ከሻል እንዴ? በእንኪ ግላስ ሳሙና ገዝተሽ ነኝ። ስጠላ በቃ እኔ ደርሼ ልምጣሽ። መሽቷል እኮ። ወይኔ ገዝቼልሽ ልምጣ። አይ እንዴ ደህና ከእህት ጋር የተጣረከውን ደግሞ ድጋሚ መጣላት ፈልገን ራሴ ደርሼ እመጣለሁ። ደግሞ እዚህ ቅርብ ማቆሱ ካለ አታስብሽ። እሺ